ሰላም ተመልካቾቻችን እንደምን ሰምታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀው ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም በአጫጭርና በዝርዝር የምንመለከታቸው መረጃዎች ይዘን መጥተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በግንቦት ወር የተመዘገበው የዋጋ ግሽበት ካለፈው ሚያዝያ ወር ጋር ተመሳሳይ በመሆን 14.4 በመቶ ሆኖ ተመዝግቧል። በወሩ ከተመዘገበው የዋጋ ግሽበት የምግብ ነክ ዕቃዎች 12.1 በመቶ ድርሻ የያዘ ሲሆን ምግብ ነክ ያልሆኑ ዕቃዎች ደግሞ 17.8 በመቶ ሆኖ ተመዝግቧል። በአጠቃላይ የወሩ የዋጋ ግሽበት ሚያዝያ ወር ከተመዘገበው 14.4 በመቶ ተመሳሳይ በግንቦት ወርም 14.4 በመቶ ሆኖ ስለመመዝገቡ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። ብሔራዊ ባንክ የኢትዮጵያ የዋጋ ግሽበትን ከ10 በመቶ በታች ለማድረግ እቅድ የያዘ ሲሆን ለዚህም የሚያግዙ ሪፎርሞችን እያከናወነ ይገኛል። ቀጥለናል ተመልካቾች፣ ወደ ሌላኛው መረጃችን እናምራለን። አዲስ ስራ ጀማሪዎች በመንግስት በጀት የሚጀምሩበት ድንጋጌዎችን የያዘ ረቂቅ አዋጅ ለፓርላማ ቀርቧል። ረቂቅ አዋጁ በመጀመሪያ የእድገት ደረጃዎች ላይ ያሉ ስያሜያቸው የተሰጣቸውን ስታርታፖች ወደ ስራ ማስገቢያ ከልማትና ከንግድ ስራ ሂደት ጋር የሚያያዙ ወጪዎችን ለመሸፈን ጥቅም ላይ ለማዋል የሚቀርብ ገንዘብ ያቋቋመ ሲሆን የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት በኢኖቬሽንና ቴክኖሎጂ ሚኒስቴር የሚተዳደር እንደሚሆንም ተጠቅሷል። እንደ ሪፖርተር ዘገባ ረቂቅ አዋጁ ስታርታፖች ወይንም ጀማሪ ስራ ፈጣሪዎች ሲል እውቅና የሚሰጣቸው ምንም አይነት ንግድ ስራ እንቅስቃሴ ሳይኖረው ወይንም የተወሰነ የንግድ ስራ ታሪክ ብቻ ኖሮት ፈጠራን ተግባራዊ የሚያደርግ በቴክኖሎጂ የታገዘ አዳጊና ገበያ መዋቅርን የሚለውጥ ምርትን፣ አገልግሎትን ወይንም ሂደትን በማስተዋወቅ በመፍጠር በማበልጸግ ወይንም በምስል ምህንድስና አማካይነት ኢኮኖሚያዊ እሴትን በመፍጠር ላይ የተሰማራ ግለሰብ፣ ቡድን፣ ድርጅት፣ ጥምረት ስለመሆኑ ተካቷል። ስያሜ ለተሰጣቸው ጀማሪ ስራ ፈጣሪዎችም ከሚሰጡ ማትጊያዎች መካከል ሆኖ የቀረበው የስታርታፕ ግራንት ፕሮግራም ስራ ለመጀመር የሚያስፈልገው በጀትም በመንግስት እንደሚሸፈን፣ ገንዘቡም ከልማት አጋር የሚገኝ ድጋፍና የገንዘብ ሚኒስቴር የግራንቱ አካል እንዲሆን ከሚያጸድቀው ማንኛውም ሌሎች ምንጮች ሊገኝ እንደሚችል ተገልጿል። በረቂቅ አዋጁ ሌሎች ልዩ ልዩ ማበረታቻዎች የተካተቱበትም ሲሆን ስያሜውን ያገኘ ስታርታፕ አግባብነት ባላቸው ኢንቨስትመንት ማበረታቻዎች ህጎች ውስጥ የተዘረዘሩ ማበረታቻዎች ተጠቃሚ ይሆናል ይላል። እንዲሁም የስያሜው ዘመን ከማብቃቱ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት ከማንኛውም ገቢ ግብር ለባለ አክሲዮኖች በሚከፋፈል የትርፍ ድርሻ ከሚጣል የገቢ ግብርና በከፋዩ ተቀንሶ ከሚቀርብ ግብር ነፃ እንደሚሆን በአዋጁ ተካቷል። ተመልካቾች ቀጥለናል። ወደ ሌላኛው መረጃችን እናመራለን። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት 350 ቢሊዮን ብር እንዲሆን ለምክር ቤት ቀረበ። በጀቱ ከተጠናቀቀው 2017 ዓ.ም ከ100 ቢሊዮን ብር በላይ ብልጫ ያለው ነው። ከቀረበው በጀት ውስጥም 249.9 ቢሊዮን ብር ለካፒታል ወጪዎች፣ 100.1 ቢሊዮን ብር ለመደበኛ በጀት የሚውል መሆኑን የቀረበው ረቂቅ ያስረዳል። ረቂቅ በጀቱ በዋናነት ለዘላቂ ልማት የስራ እድል ለሚፈጥሩ ትልልቅ ፕሮጀክቶችና ከከተማዋ ነዋሪ በተለያዩ መንገድ ለሚቀርቡ ጥያቄዎች ምላሽ የሚሰጡ አገልግሎትና አቅርቦት የሚውል ስለመሆኑም ተጠቅሷል። በተያያዘ መረጃ ለአዲስ አበባ ከተማ ለልዩ ዓላማ የሚውል የድጎማ በጀት መያዙ ተገልጿል። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ አስታውቋል። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀትም ይህንኑ ታሳቢ ማድረጉን ለሪፖርተር አስታውቀዋል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት የበጀት ድጎማ እንደማይደረግላት የገለጹት ኃላፊው ሆኖም ለተወሰነለት ዓላማ የሚውል የበጀት ድጎማ በዓመቱ ይያዝላታል ብለዋል። የኤርታሌ እሳተ ገሞራና የሶፍ ዑመር ዋሻን ጨምሮ ሌሎችንም ተፈጥሯዊ መስህቦች በጂኦ ቱሪዝም መስክ በዩኔስኮ ለማስመዝገብ እየተሰራ መሆኑ ተገለጸ። የተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ተቋም ዩኔስኮ ከሚመዘግባቸው የሚጨበጡና የማይጨበጡ ቅርሶች በተጨማሪ በጂኦ ፓርክና በጂኦ ቱሪዝም ዘርፍ ምዝገባ ማካሄድ መጀመሩን ተከትሎ የኤርታሌ እሳተ ገሞራና የሶፍ ዑመር ዋሻን ጨምሮ ሌሎችም ተፈጥሯዊ መስህቦችን በጂኦ ቱሪዝም መስክ በዩኔስኮ ለማስመዝገብ እየተሰራ ስለመሆኑ የኢትዮጵያ ቅርስ ባለስልጣን አስታውቋል።
አሃዱ እንደዘገበው የኢትዮጵያ ቅርስ ባለስልጣን የሰነድ ዝግጅትና የዓለም አቀፍ ቅርስ ባለሙያ ተስፋዬ አራጌ ኢትዮጵያ ከዚህ በፊት በዩኔስኮ በዓለም ቅርስነት ያስመዘገበቻቸው 12 የሚዳሰሱና 6 የማይዳሰሱ ቅርሶች አሏት ብለዋል። በጂኦ ፓርክና በባህላዊ እንዲሁም በተፈጥሮ ቅርስነት ልታስመዘግባቸው የምትችላቸው በርካታ ቅርሶችም እንዳሏት ተናግረዋል። በዚህም መሰረት በኢትዮጵያ ከሚገኙ ቅርሶች መካከል በኦሮሚያ ክልል ባሌ ዞን የሚገኘው ሶፍ ዑመር ዋሻ በጂኦ ፓርክ ለማስመዝገብ የሚያስችሉ የሰነድ ዝግጅት እየተከናወነ ስለመሆኑም ተናግረዋል። በአፋር ክልል የሚገኘውን የኤርታሌ እሳተ ገሞራን ለማስመዝገብም ተመሳሳይ የሰነድ ዝግጅት ስራዎች እየተሰሩ ነው ብለዋል። ኢትዮጵያ በዩኔስኮ በጂኦ ቱሪዝም መስክ ልታስመዘግባቸው ከምትችላቸው ሀብቶች መካከልም ሶፍ ዑመር ዋሻ፣ ገረአልታ፣ ኮንሶ፣ አፋር፣ ባሌ ተራሮችና የሰሜን ተራሮች ብሔራዊ ፓርክ ይገኙበታልም ብለዋል። እስካሁን በዓለም 560 ሀገራት 229 የጂኦ ፓርኮችን ያስመዘገቡ ሲሆን በአፍሪካ የጂኦ ፓርክነት ቅርሶችን ያስመዘገቡ ሀገራት 2 ብቻ ናቸው።